የዛሬው ትምህርት እንግሊዘኛችሁ ላይ ፋውንዴሽን የምጥሉበት ነው ማለትም በጣም መሰረታዊ ነገር ነው ማስተምራችሁ today okay so Mickey how are you you're good so ዛሬ የምትማረው ነገር ምንድነው መሰለህ ከጠዋት እስከ ማታ የምታረጋቸው ድርጊቶች እንዳለ አሁንም ያረካቸው ከሆነ ያረኳቸው ነው ለማለት መቻል አረጋዋለሁ to the future ከሆነም አድርጌው ነበር ብለህም ፓስት ማረግ ከፈለክም እነኚህ እንዳለ today እናያለን ማለት ነው so I have selected the most common verbs verb ማለት ነው verb ግስ እሺ ግስ ቴክኒካል ተርም ነው ግን verb ማለት ወይም አሁን ዛሬ የምነግርህ ድርጊቶችን ነው ድርጊቶች ማለት ነው አሁን ጠዋት እነሳለሁ ቁርስ በላለሁ ቡና ጠጣለሁ ስራ ሄዳለሁ ቡና ጠጣለሁ ሻይ ጠጣለሁ ሊሆን ይችላል አይ ዶንት ኖ ብቻ እነኚህን እንዳለ በየቀኑ ኤቭሪዴይ የምታረጓቸውን ድርጊቶች አደረኩት ለማለትም አደርጋለሁ ለማለትም ቴክኒካሊ ሁሉ ያረጋለሁ ለማለት ቢለው ነገር እንዳለ እናያለን ማለት ነው so before that ግን Mickey I want you to express your daily routine ጠዋት ይሄ ሰዓት እነሳለሁ ከዛ ጥርሴን ቦርሻለሁ ፊቴን ታጠባለሁ ምናምን የሚባለውን ነገር tell me okay I wake up at 6 እሺ and arif and okay I brush my teeth እሺ Zain. I eat breakfast. እሺ ጥሩ and after that ማለት ትችላለህ ችግር የለም እሺ I go to work. I go to work ጥሩ እሺ ከዛስ ሁሉ ይሄ ነው እንዴ ከስራ ላይ ምንድነው what are your tasks at okay the office I edit video እሺ ከዛስ ሰዓት ወደ ቤት ትሄዳለህ 11 እሺ so ከቢሮ at 11 እወጣለሁ እሺ ከዛም በኋላ ቤት ገባለሁ እበላለሁ ተኛለሁ አይደለ good ስለዚህ አሁን እነኚህ verbs ወይ እነኚህ ድርጊቶች በኤቭሪዴይ ስናወራ በጣም እንጠቀማቸው ለምሳሌ ምሳ እንብላ ትላለህ አይደለ ቡና እንጠጣ ጓደኛዬ ላገኝ ነው እነኚህ በጣም ሜን የሚባሉ ድርጊቶች ወይም verbs ይባላሉ አይደለ ሶ ዛሬ እነኚህ አሁንም ያደረኩት ነው ለማለት አደረኩትም ለማለት አደርገዋለሁ ለማለትም በደንብ እናያቸዋለን ማለት ነው ሶ ሚኪን ብሎ ጀመረልኝ እነሳለሁ ከእንቅልፌ ልክና it's not a mistake so እነሳለሁ ብሎ ጀመረ አይደለ ሶ ያቺ ማነች wake up አይደለ ስለዚህ ሁሌ የምትነሳበትን ሰዓት ምን ነገር ከፈለክ I wake up ነው የምትለኝ ልክ ነህ ስለዚህ I wake up at 6 o'clock 6 a.m. አይደለ ጥሩ እሺ ተነሳው ቢሆንስ ፓስት ቢሆንስ እንዴ ገደልነት እንሂድ ፕሬዘንት ፓስት ፊቸር ያደርገን እንሂድ ፓስት እኮ ነው ዌክ ፓስት ነው yes okay አሁን I wake up at 6 ሰዓት ላይ እነሳለሁ ነው generally አይደለ ግን ዛሬ 6 ሰዓት ላይ ተነሳሁኝ ማለት ከፈለክስ ወይ የነበረው ታረጋለህ woke up yes I woke up at 6 a.m. ስለዚህ I woke up at 6 a.m. 6 ሰዓት ላይ ተነሳሁኝ ይሆናል I wake up at 6 a.m. ደግሞ እነሳለሁ generally አይደለ እሺ ነገ 6 ሰዓት ላይ እነሳለሁ ቢሆንስ tomorrow I woke up at 6 ነገ 6 ሰዓት ላይ ተነስቻለሁ woke up እኮ ፓስት ነው አይደል I wake up እሺ future ሲሆን ምንድን የምንጨምረው will አንሳ ረሳት so I will wake up at 6 a.m. ይሆናል ማለት ነው ጥሩ እሺ what if እሷ ሁሌ አርፍዳ ትነሳለች ቢሆንስ she wakes ይሆናል yes she wakes up ይሆናል ማለት ነው ስለዚህ woke wakes እና will wake አየር ማለት ነው ስለዚህ እነኚህን ዲፈረንስ አድርጋችሁ ማወቃችሁ የትኛው ልጠቀም የቱ ጋር ልጠቀም የሚለው ነገር በደንብ ይገባችኋል ማለት ነው አይደል ጥሩ I don't want to focus on the regular verbs ማለት regular verb ማለት ed የሚጨመርባቸው ማለት ነው ለምሳሌ እሱ ከተጠቀሰልን wash brush ምናምን እንደዚህ ምንድነው ed ጨምረን ነው ፓስ እናደርጋቸው አይደል so እነሱን ተዋቸው I think እሺ ከዛም በኋላ ቁርስ ትበላለህ አይደል ቁርስ ፍርፍር እበላለሁ usually በለኝ እስኪ usually I eat ፍርፍር ለቁርስ
ለቁርስ የሚለው ጨምርበት ልክ ነህ usually I eat ፍርፍር to እንዳትል for breakfast እስኪ በለው ድጋሜ usually I eat ፍርፍር for breakfast እስኪ ድጋሜ አንዴ usually I eat for breakfast አይደለ no usually I eat ፍርፍር for breakfast excellent or you can say I usually eat ፍርፍር for breakfast I usually ፍርፍር for breakfast I usually ፍርፍር for breakfast I usually eat በስ ተከታተል አልተውህም I usually eat ፍርፍር for breakfast excellent so ብዙ ጊዜ ቁርስ የምበላው ፍርፍር ነው አለን ማለት ነው ዛሬ ቁርስ ምን በላክ አልበላህም እሺ ለምሳሌ አሁን እኔ እንቁላል ሳንድዊች ነው የበላሁት እና እስኪ እሱን ንገረኝ አንቺ ቁርስ እንቁላል ሳንድዊች በላሽ በለኝ የኢት ፓስት ማውቅ አለበት እዚህ ጋር ማለት ነው ኦኬ ምን በለኝ አንቺ ቁርስሽን እንቁላል ሳንድዊች በላሽ you ate ጥሩ ሳንድዊች ኤግ ሳንድዊች ኤግ ሳንድዊች for breakfast ድገሞ እስኪ አንዴ you ate egg sandwich for breakfast እሺ ቁርስ የበላሽው እንቁላል ሳንድዊች ነው በለኝ እስኪ ኦኬ ቁርስ የበላሽው እንቁላል ሳንድዊች ነው question ሲሆን እንዴት ነው የሚሆነው ጻፉ ቻለ እንትን ልጻፈው የነ ካልኩሌት አድርጌ ላምጣው እሺ አንዴ ላምጣው እሺ ኖርማሊ you ate egg sandwich for breakfast ነበረ አሁን የጠየቁት ሚኪ ምንድነው ጥያቄ አድርግልኝ ቁርስ የበላሽው እንቁላል ሳንድዊች ነው ወይ ለማለት ማለት ነው do you eat እሺ አሁን ኤት አድርገን ነው ፓስት አድርገን ነው so do ደግሞ ፕሬዘንት ነው yes did you eat egg sandwich for breakfast ስጽፈው መጥቶልሃል ግን ዱን ያልከኛ ስቲል አይ ኦኬ እንትን መስል ያለፈ ሲሆን ዲድ ማድረግ አለብን ያ ሁሌ ጀነራሊ ትበያለሽ ወይ ሲሆን ለምሳሌ do you eat breakfast ካልኩ ምን ያልኩ ነው ቁርስ ትበያለሽ ወይ ጀነራሊ እኮ በዛው ወይ ነው ያልኩታ አሃ ነው እኔ ደግሞ እንደዛ አላልኩኝማ ኦኬ እሺ ስለዚህ ሞር ያለበት did you eat egg sandwich for breakfast አሁን አንተ ቁርስ በልተሃል ወይ እንዴ ልበልህ did you eat breakfast good did you eat breakfast እልሃለሁ አንተ አልበላውም ስላልከኝ ማለት ነው ግን የበላሁት ስለነገርኩ did you eat egg sandwich for breakfast ትላለህ እሷ ቁርስ ትበላለች ጀነራሊ ኦኬ እሷ ቁርስ ትበላለች does she excellent eat breakfast does she eat breakfast ይሆናል አንቺ ትበያለሽ ወይ ብትለኝስ did you eat በላሽ ወይ አይደለም ትበያለሽ ወይ ፓስትም አይደለም ፊውቸርም አይደለም ጀነራሊ do you eat breakfast ስለዚህ እቺ ኢት የምትለማውቃችሁ ብቻ ሳይሆን ጥያቄ ሲሆንስ ፓስት ሲሆንስ እንዴ ብዬ ነው እኔ ዴይሊ ሩቲን የምናገረው የሚለው ማውቅ አለባችሁ ማለት ነው so ገብቶሃል አይደለ the next thing ከቁርስ በኋላ ቡና ትጠጣለህ እንዴ ልበልክ after breakfast ትጠጣለህ ቡና do you drink coffee excellent እሺ አሁን do you drink coffee after breakfast እናድርገው after breakfast ብለን ከምንጀምር አሪፍ ነው እኮ ግን better way ይሄ ነው እሺ do you drink breakfast do you drink breakfast do you drink coffee no do you drink coffee after breakfast excellent do you drink coffee after breakfast ከምሳ ከቁርስ በኋላ ቡና ትጠጫለሽ ወይ አልከኝ እሺ ከምሳ በኋላ ከቁርስ በኋላ ቡና ጠጣሁ እንዴ ልበልህ okay I drank coffee after breakfast excellent drunk ምንድነች የድሪንክ ፓስት ሆነች ማለት ነው እሺ እሷ ሁሌ ከቁርስ በኋላ ቡና ትጠጣለች ሁሌ ካልኩኝ ድሪንክ ሳይሆን ምን ነው ለሷ ድሪንክስ ይሆናል አይደለ so እሷ ሁሌ ከቁርስ በኋላ ቡና ትጠጣለች በለኝ she drinks coffee every day እሺ she always drinks coffee after breakfast she always drink after breakfast she drink ምን ፕላስ ደግሞ ለሷ ድሪንክ ብቻ አንልም she always drinks coffee after breakfast excellent አሁን ድገምልኝ she always drinks coffee after breakfast excellent so ከመጨረሻ ላይ always every day ከምትል ከሺ ቀጥሎ she always drinks coffee after breakfast ማለት ነው every day ማለት ይችላል every day ይችላል ግን she ለምሳሌ she every day አድርጋ እስኪ ንገረኝ እኔ ቀደም ካልኩ she drinks
coffee every day ከቁርስ በኋላስ okay ትችላለህ አሁንም she drinks coffee after breakfast every day and ከሱ ይልቅ መሃል ኤርዌይስ ብትገባ ትችላለህ I don't know it's my technique አንተም ትችላለህ ያንቺ ይሻላል እሺ ስለዚህ ድሪንክ እሺ ለምሳሌ ከኔ ጋር ቡና ትጠጫለሽ ብለስ ኢንቫይት አድርገኝ ፊውቸር ነው ገና አልጠጣንም ቡና ከኔ ጋር ትጠጫለሽ ብለ ኢንቫይት አድርገኝ do you drink coffee with me do you ከሆነ is something that I do every day መሆን አለበት ወይ usually መሆን አለበት ፊውቸር አድርገው okay ፊውቸር መግለጫ ማን ነበረች will ስለዚህ ጋር ልክተታል ወይ ከፊት ለፊት አምጣት ልክ እንደዱ okay will you drink coffee with me አይ ዱኖራ ዊልም ትኖራለች እሱ አይ ደዛለ አንዱ ነው የምመርጠው በውስጥ ያልኩትና አልከ ዱ ዊል will do ውስጥ ልክተታት ያልኩት እኮ ለዛ ነው ያ እሺ በዱ ፋንታ ዊል will you drink coffee with me good will you drink coffee with me ከኔ ጋር ቡና ትጠጫለሽ ብለ ኢንቫይት አደረከኝ ማለት ነው ኤክሰለንት ስለዚህ ድሪንክ ድራንክ ድሪንክስ ዊል ድሪንክ ምናምን በዚህ ወይ መጠቀም እንችላለን ኩዌስችንም ስናደርገው just use do does will do ምናምን መጠቀም ነው እነሱን እሺ the next thing ወደ ስራ መሄድ አይደለ በበላን ጠጣን ምናምን ከዛ ወደ ስራ ነው የምንሄደው ስለዚህ አሁን አንተ usually ስንት ሰዓት ነው ወደ ስራ የምትሄደው 3 o'clock or 9 ቅድም 6 ካልክ እዚህ ጋር 9 እሺ so ስራ ቦታ 9 ሰዓት ላይ እሄዳለሁ በለኝ እስኪ generally ከፈለክ usually ከፈለክ always አንዱ ተጠቅመህ I usually go to work at 9 a.m. good I usually go to work at 9 a.m. good እሺ እሷ ጋር እንሂድና ደግሞ እሷ ደግሞ 8 a.m. ነው የምትሄደው okay ስለዚህ ለሷ ምን እናደርገዋለን she goes እሺ goes ብትፈጥን እኮ ጥሩ ነው okay ቶሎ okay she usually goes to work at 6 or at 8 a.m. she usually goes to work at 8 a.m. እሺ ትላንትና ስራ አርፍጄ ሄድኩኝ okay ትላንትና ስራ አርፍጄ ሄድኩኝ yesterday at the last part እናምጣት እኔ ሄድኩኝ አርፍጄ ስራ ቦታ ትላንትና እንደዚህ ነው የሚሆነው እንግዲህ እንግሊዘኛው okay እኔ okay እኔ ሄድኩኝ I went ነው ልክ ነኝ I went to work አርፍጄ lately ምን ማለት ነበር አልኩ ባለፈው ቀደም ብሎ አይደለም lately ማለት ሰሞኑን ማለት ሰሞኑን ሌት ብቻዋን ነው ማለት ያለበት okay እሺ I went to work late ከዛ ትላንትና yesterday እሺ ድገም በጣም ቀላል እኮ ነው መንግስት ያስታረገው ወሩ ራሱ ያንሳል I went to work late yesterday I went to work late yesterday እሺ ቱ ጋር ለምን ቆም እንድገሙ I went to work late yesterday እሺ ስለዚህ goes went አይደለ እሺ ከኔ ጋር ወደ ሰርጉ ትሄጃለሽ በለኝ እስካሁን ኢንቫይት ነው ልክ እንደቀደም will you እንዳልከኝ okay ከኔ ጋር will you go to yet ሰርግ will you go to wedding with me እሺ ልክ ነህ የተቀረችው አንድ ቃል አለች ለምን ሰርጓ ታዋቂ ነች አይደለ እናቃታለን ሰርጓን ሰርጉ ጋር ነው እንጂ ሰርግ ከኔ ጋር ይጃል አልከኝ okay so ዘል ጨምራለሁ ኮበስ እሺ ድጋምልኝ okay will you go to the wedding with me excellent will you go to the wedding with me would ሲሆን more polite ይሆናል እሺ ልል የምችለው would ብትለኝ ነው ማለት ነው okay እስኪ ድጋም would you okay would you go to the wedding with me እሺ አንዴ ደግመሃል would you go to ችግር የለም እላለሁ እሺ ኮበስ would you go to the wedding with me excellent nice ስለዚህ goes went ያለን በደንብ ፕራክቲስ አደረግናት ማለት ነው the next thing ደግሞ work regular ነው ቀላል ነው እሺ ማግኘት ምንድነው ሰው ማግኘት ጌት ነው ጌት ሰው ማግኘት አይሆንም ሚት ጥሩ እሺ ስለዚህ አሁን ስራ ቦታ ጓደኞቼን አገኛለሁ በላይ እስኪ
ስራ ቦታ ጓደኞቼን አገኛለሁ ዛሬ ብቻ አይደለም ነገ ብቻ አይደለም ጀነራሊ ስራ ቤት ቁጥር ታገኛቸዋለህ ጓደኞችህን I meet my friend ስራ ቦታ at work good I meet my friends at work I meet my friend at work አንድ ብቻ ነው ጓደኛክ I meet my friends at work excellent እሺ ስራ ቦታ የድሮ ጓደኛዬን አገኘሁት ማን ይሆናል በሚት ፋንታ ሚት ራሱ አይደለም ፓስት ሲሆን ሜት ይሆናል ሜይ ሲጻፍ MEAT ማ ስጋ ነው ያ ኦኬ ሶ አንደኛውን ኢት ታዋታለክ ኖርማሊ MEET ነበራል ሚት ሜት ሲሆን MET ብቻ ትሆናለች እሺ የድሮ ጓደኛዬን ስራ ቦታ አገኘሁት I met my old friend at work yes I met my old friend at work excellent እሺ ከ5 ደቂቃ በኋላ አገኝሻለሁ ከ5 ደቂቃ በኋላ አገኝሻለሁ ፊውቸር ነው ማለት ነው I will meet አይባልም will ፊውቸር ነው meet past ናት አንድ ላይ no meet እሺ I will meet እሺ እስቲ አንዴ አማርኛውን ንገሪ ከ5 ደቂቃ በኋላ አገኝሻለሁ okay I will meet after 5 እኔስ I will meet you after 5 minutes good I'll meet you after 5 minutes እስኪ I will meet you after 5 minutes excellent I'll meet you after 5 minutes ስለዚህ meet mate እሺ ከዛ እስቲ ደግሞ በቨርብ ኤስ ደግሞ ፕራክቲስ እናደርግ ለምሳሌ እሱን ስራ ቦታ ነው የምታገኘው እሱን yes እሱን ስራ ቦታ ነው የምታገኘው እሺ okay እሱን ስራ ቦታ ነው የምታገኘው yeah she meets him at work good she meets him at work ስለዚህ meet ሰው ማግኘት ምክንያቱም አሁን ስራ ቦታ ብቻ ሳይሆን we can meet people outside of the workplace it could be at the cafe it could be at the library it could be anywhere ስለዚህ በቀን ውስጥ ታደርጋቸው ነገሮች እነኚህ ናቸው ግን I have one more እሺ ለምሳሌ ሰኞ ስብሰባ አለኝ በለኝ እስኪ ሰኞ ስብሰባ አለኝ Monday I have a meeting ሰርሰህ ማለት Monday ያው መግባቢያ ስለሆነ አይደለም እሺ ሰኞን ማብዛት ትችላለህ ለምሳሌ on Mondays ማለት ትችላለህ ኦኬ ስለዚህ አሁን ሰኞ ስብሰባ አለኝ ስብሰባ አለኝ yeah I have a meeting on Mondays ጥሩ ነበረኝ ቢሆን ሳይሆን ትላንትና ረጅም ስብሰባ ነበረኝ ስታረጋውስ have የነበረው ምን እናደርገዋለን had እሺ ስለዚህ I had a long meeting yesterday እሺ አንድ ላይ I had a long meeting yesterday ጥሩ ስለዚህ አሁን ለሷ ሲሆን ደግሞ ምን እናደርጋታለን hadን ሳይሆን haveን ነው has የምናደርገው እንጂ had ለሷም had ነው የሚሆነው ስለዚህ አሁን እሷ ደግሞ አርብ ነው ስብሰባ ያለባት ኦኬ እስኪ ስበለ she has a meeting all Fridays good she has a meeting on Fridays excellent the last one ደግሞ sleep ነሽ መተኛት አይደለ አዎ እሺ what time do you sleep usually at 5 ሙሉ ሲነሱን በለኛ I usually at 5 ምን okay መተኛቱስ እሺ I usually sleep at 5 good እሺ ተኛው ሲሆንስ አሁን ለምሳሌ ትላንትና 4 ሰዓት ላይ ተኛውኝ ስትለኝስ I slept at 4 yesterday good እሺ በቅርቡ ነው የተኛችሁ በለኝ እስኪ እሷ በቅርቡ ነው የተኛችሁ በቅርቡ yes like አሁን የተኛችሁ ነው ማለት ነው did you sleep እሷ did she sleep now or recently did you sleep now እሷ did she sleep now did she sleep now አሁን የተኛችሁ ወይ ያልከኝ ነው ማለት ነው ስለዚህ sleepን ገብቷል ለሷ ሲሆን sleeps ማድረግ ነው አሁን በተከተል ነው መሰረት መሄድ ነው ማለት ነው እነኚህ ድርጊቶች በደንብ ማወቅ ፓስት ሲሆኑ ፕሬዘንት ሲሆኑ question ላይ እንዲብይ ላስገባቸው የሚሉት ነገሮች it shouldn't be a question because you use these words almost every day ስለዚህ አሁን ምንድነው አሳይመንት ሚኪ
የተማርናቸው አሉ አይደል አሁን ነኝ so ቅድም ብለህልኛል almost እንደዚህ ያደርጋለሁ it's easy because you have to use verb 1 but for now you're going to tell me what you did yesterday ትላንት ሰዓት ተነሳሁኝ ቁርስ በላው ፊቴን ታጠብኩኝ ጥርሴን ቦረሽኩ ምናምን የሚባለው ነገር ከጠዋት እስከ ማታ አሁን ከተማርክ በኋላ ምን ያክል ኢምፕሩቭ ማድረግ ትችላለህ የሚለውን ለማየት ማለት ነው ኦኬ እሺ go ahead I wake up አንድ ስህተት no okay እሺ past እንዳላደርጋችሁ እሺ I woke up good at 6 እሺ and I okay ሙሉ ነው ቅድም አሁን ተዋችሁ ያልሻችሁም ልበላችሁ እነሱ እኮ ኢዲ መጨመር ነው ለዛ ላይ ተውኳቸው so እየጨመርኩ ልበላችሁ ጨምራ አንተማ እሺ I brushed my teeth then okay I ate breakfast እሺ you don't wash your face okay I washed my face እሺ ኮማ ኮማ means pause ማድረግ ነው so you have pauses every day so it's okay እሺ ቀጥል okay ከዛ I ate breakfast እሺ and I went to work good I edited the videos then ምሳ በላው I ate my lunch and ቡና ጠጥቻለሁ እሺ I drank coffee excellent እሺ did you meet anyone no okay አግኝተሃል ግን ረስታት ነው እኔ ሚትን ፓስት ረስታት ነው አይ አረሷት እስቲ በላት mate እሺ ስለየው ረሳ አገኘው በለኝ okay I met my girlfriend oh really he met his girlfriend እሺ ከዛስ after that ስራ ጨረስክ yeah I finished my work እሺ I finished my work ወደ ቤት ሄድኩኝ and I went home ጋር ቷት ትኖርም አይደለ so I went home ብቻ okay I went home yes እሺ I went home and I slept you don't eat breakfast I mean dinner ቶሎ እንዲያልቅ ነው የምትሮጠው I know እሺ ቀጥላ ታዲያ I ate dinner TikTok አየው yeah I watched TikTok videos excellent ከዛ and then እኔ ከዛ ማለት ነው and then I chose really ጥሩ በለኝ እስኪ I took a shower excellent የረሳነውን አመጣለን took she you guys yeah I took a shower and I slept excellent አሪፍ በጣም አሪፍ so አሁን ነኝ ተጠቅማችሁ ለምንድነው እንደነገርኩ you do this every day ምታረጓቸው every day ኮረም ምታወሩባቸው is going to be every day አይደለ ስለዚህ ይሄንን ቪዲዮ I hope እስከ መጨረሻው አይታችኋል ብዬ አስባለሁ because it will help you build that foundation in order to speak English fluently እና ይሄን ነገር በደንብ watch it again and again and again and also I will prepare a PDF for you guys on our Telegram channel እዛ ላይ ገብታችሁ በጣም engagement ያለው ቻናል ላይ ያለን እዛ ላይ everyday ፖሎች ፖስት እናደርጋለን ጥያቄዎች አሉ ቻሌንጆች አሉ ኩዊዞች አሉ every time ደግሞ after video ደግሞ እዛ ላይ ሄደን PDF ፖስት እናደርጋለን ስለዚህ እዛ ላይ መሄዳችሁ ግዴታ ነው ማለት ነው and if you want to learn face to face or online please give us a call bye